ቴሎ አፕ ላይ ከ5 በላይ ገንዘብ የምትሰሩባቸው መንገዶች እንዲሁም ደግሞ እንዴት ዊዝድሮ እንደምታደርጉ በተጨማሪም ኮይን ሴለር እንዴት መሆን እንደምትችሉ ዛሬ አሳያችኋለሁ። ይሄ ቪዲዮ በቴሎ አፕ ላይ የመጨረሻ ቪዲዮ ነው የሚሆነው። ስለዚህ ቪዲዮ ትንሽ ረዘም ሊል ይችላል። ሁላችሁም ቪዲዮን ላይክ በማድረግ እንዲሁም ሼር በማድረግ ጀምሩ። ቴሎ አፕን እንዴት አውርዳችሁ በትክክለኛው ዌይ ሬጂስተር እንደምታደርጉና አካውንት እንደምትከፍቱ ከዚህ በፊት ቪዲዮ ሰርቻለሁ። ቪዲዮን ያላያችሁ ሰዎች ወደ ውስጥ ገባ ብላችሁ እዩ። የአፕሊኬሽኑ ሊንክ ቴሌግራም ላይ አስቀምጥላችኋለሁ። የኛ ትክክለኛው ቴሌግራም ቻናል @ገዜቲፕ ብላችሁ ሰርች ስታደርጉ ይኸው እንደምታዩት ከ50 ሺህ በላይ ሰብስክራይበር ያለው ወይም ደግሞ ከ49 ሺህ በላይ ሰብስክራይበር ያለው ይሄ የኛ ትክክለኛው ቴሌግራም ቻናል ነው። ተመሳሳይ ቻናሎች ስላሉ ጥንቃቄ አድርጉ። ዛሬ የምናየው ቴሎ አፕሊኬሽን ላይ እንዴት ገንዘብ እንደምንሰራ ገንዘብ የምናገኝባቸውን 5 ወር ከዛ በላይ የሆኑ መንገዶችን ዛሬ ዝርዝር አድርጌ ያሳያችኋለሁ። እንደነገርኳችሁ ቪዲዮ ረዘም ሊልባችሁ ይችላል። እንዲሁም ደግሞ መጨረሻ ላይ እንዴት ዊዝድሮ እንደምታደርጉ ወይም ደግሞ ያገኛችሁትን ገንዘብ በኢትዮጵያ ባንክ አለበለዚያ ወደ ባይናንስ እንዴት ዊዝድሮ እንደምታደርጉም ማሳያችሁ ይሆናል። ስለዚህ ወደ ቁም ነገሩ እንግባ። ኦኬ፣ ሁላችሁም ቴሎ አፓችሁን ክፈቱና ከኔ ጋር አብረን የምናይ ይሆናል። ከዚህ በፊት ቴሎ አፕን ሬጂስተር ያላደረጋችሁ ወይም አካውንት ያልከፈታችሁ ሰዎች እዚህ ጋር የምታዩትን ኮድ ተጠቅማችሁ አፕሊኬሽኑን ደግሞ ከቴሌግራም ላይ ሊንኩን ክሊክ አድርጋችሁ አውርዳችሁ መክፈት ትችላላችሁ። አሁን የማሳያችሁ ቴሎ አፕ ላይ እንዴት ገንዘብ እንደምትሰሩ ነው፣ ወይም ደግሞ ገንዘብ የምትሰሩባቸው መንገዶች ነው። የመጀመሪያው ኒው ሆስት ሪዋርድ ይባላል። እዚህ ጋር ታገኙታላችሁ። ሆስት የሚለው ላይ ክሊክ አድርጋችሁ ከላይ በኩል ሩል የሚለውን ክሊክ ስታደርጉ እዚህ ጋር ተዘርዝሮላችኋል እንዳለ የሪዋርድ ታይፖቹ ወይም ደግሞ ሪዋርድ የምታገኙባቸው መንገዶች እዚህ ጋር ተቀምጠዋል። ኒው ሆስት ሪዋርድ ይባላል። ይሄ ለመጀመሪያ ጊዜ ቴሎ አፕ ላይ ስትመዘገቡ 80 ሺህ ፖይንት ይሰጣችኋል። አንድ ሰዓት የእናንተ ገስት ላይ ወይም ደግሞ የሌላ ሰው ገስት ላይ ቁጭ ስትሉ ለ7 ቀን 80 ሺህ ፖይንት ይሰጣችኋል። 80 ሺህ ፖይንት ማለት ደግሞ $0.8 ይሆናል ማለት ነው። በአጠቃላይ ለአንድ ሳምንት ቁጭ ስትሉ ለአንድ ሰዓት በየቀኑ ለአንድ ሰዓት ለአንድ ሳምንት ቁጭ ስትሉ $5.6 ይሰጣችኋል። ይሄ ሁሉም ሰው ማግኘት የሚችለው ፖይንት ነው። ሁለተኛው ደግሞ ሆስት ሌቭል ሪዋርድ ይባላል። ወደ ኋላ መለስ ብላችሁ ታስክ የሚለው ላይ ተመለሱ። እዚህ ጋር እንደምታዩት እንግዲህ ሆስት ሃወር ሪዋርድ የሚል ነገር ተቀምጦላችኋል። እንደምታዩት የመጀመሪያውን ወይም ደግሞ ለሁላችሁም የሚሰጠውን 80 ሺህ ሲጨርሱ ልክ እንደምታዩት ወደ 6000 ፖይንት ይቀንስባችኋል። ለአንድ ሰዓት ስትቀመጡ 6000 ፖይንት ይሰጣችኋል። ይሄም ለ7 ቀን ይቀጥላል። በየቀኑ አንዳንድ ሰዓት ቁጭ ስትሉ 6000 እየሰጣችሁ ይሄዳል። እዚህ ጋር ነው ቁም ነገሩ ያለው። ምንድነው ቁም ነገሩ ካላችሁኝ እዚህ ጋር ያሉትን ፖይንቶች ማሳደግ ትችላላችሁ። እኔ ለምሳሌ አሁን እዚህ ጋር አላሳደግኩትም እየሰራሁበት ስላልሆነ ነው። አይታችሁኝም ከሆነ አልገባም፣ ገስት ቁጭ አይደለም። ያው እኔ ብዙ ስራ ስላለኝ እንደዚህ አይነት ነገሮች ላይ ገስት ላይ ቁጭ ብዬ አልሳተፍም። ስለዚህ እናንተ የምትጠቀሙበትና ትክክለኛው ዌይ ነው ማሳያችሁ። ዝም ብላችሁ ገስት ላይ ቁጭ ስላላችሁ ብቻ ምንም የምታገኙት ነገር የለም። ትክክለኛውን መንገድ ተከትላችሁ ነው መስራት ያለባችሁ። ከታች በኩል እንደምታዩት እንግዲህ ላይቭ ዱሬሽን ይልና 120 ደቂቃ ወይም ደግሞ 2 ሰዓት ቁጭ ስትሉ ከታች 24k ፖይንት ይሰጣችኋል ወይም ደግሞ 24k ይሰጣችኋል ይላል። ይህን ነገር ግን ለመክፈት ምን ያስፈልጋችኋል? ጊፍት ያስፈልጋችኋል። 500k ጊፍት ይላል። 500k ጊፍት ማለት 500 ሺህ ጊፍት ያስፈልጋችኋል ማለት ነው። ይሄንን ጊፍት ኬት ታመጣላችሁ? ከኮይን ሴለር ገዝታችሁ ሊሆን ይችላል፣ ወይም ደግሞ የራሳችሁን የተሰጣችሁ ሪዋርድ ወደ ኮይን ቀይራችሁ ለራሳችሁ ሰጣችሁ ሊሆን ይችላል። ይሄንን 500 ሺህ ኮይን እዚህ ጋር ለራሳችሁ ስትሰጡ ወይም ደግሞ ሰው ሲሰጣችሁ ብቻ በየትኛውም ወይ ኮይኑን አምጡት ስታገኙ ለ7 ቀን ለ2 ሰዓት ስትቀመጡ 24k ይሰጣችኋል። ይሄ ነገር እያደገ ይሄዳል። እዚሁ ጋር አይቀርም። ወደ ቅድሙ መለስ ብላችሁ ላሳያችሁ። ሆስት ላይ ሄዳችሁ ሩል የሚለው ጋር ስንሄድ ከፍ ስናደርገው እንደምታዩት እንግዲህ እኛ አሁን ያለነው ኤል ላይ ነው። ለአንድ ሰዓት ስንቀመጥ እንደምታዩት 6000 ፖይንት ይሰጠናል። ምንም አይነት ጊፍት አያስፈልገውም። እዚህ ጋር ደግሞ 500,000 ኮይን
ካገኛችሁ 500,000 ኮይን በአንድ ሳምንት ውስጥ ከተሰጣችሁ ወይም ደግሞ 500,000 ኮይን ከተሰጣችሁ 12,000 ፖይንት ይሰጣችኋል ወይም ደግሞ 12,000 ሪዋርድ ፖይንት አላችሁ በአንድ ሰዓት። ይሄ ለ2 ሰዓት ነው የሚቆየው። ሲባዛ በ2 24,000 ፖይንት ታገኛላችሁ ማለት ነው። ቅድም የነገርኳችሁ 1 ሚሊዮን ኮይን ደግሞ ከተሰጣችሁ ወይም ደግሞ 1 ሚሊዮን ኮይን ራሳችሁ ገዝታችሁ ለራሳችሁ ከሰጣችሁ ወይም ደግሞ ካላችሁ ጊፍት መልሳችሁ ወደ ኮይን ቀይራችሁ ለራሳችሁ ከሰጣችሁ 20,000 ፖይንት በአንድ ሰዓት ይሰጣችኋል። በሁለት ስታባዙት 40,000 ፖይንት ይሆናል እያለ እንደምታዩት ከፍ እያለ ይመጣል። ይሄ ነው ጥቅሙ። ይህንን ነገር ስታገኙ ከፍ እያላችሁ በምትሄዱበት ታይም በየቀኑ የምታገኙት ኢንካም ዘጭ ይሆናል ማለት ነው። አሁን ወደ ላይ እንደምትሄዱት ወደ ሚሊዮን ምናምን ፖይንቶች ይሰጣችኋል። ያ ደግሞ ነፍ ብር የምታገኙበት ይሆናል። እዛ ጋር ለመድረስ ትንሽ ከባድ ሊሆን ይችላል። ነገር ግን ከዚህ ጋር ወደ ላይ ሌቭላችሁን ከፍ ስታደርጉ የምታገኙት ገንዘብ አሪፍ እየሆነ ይመጣል። ይህንን ነገር አስባችሁበት መስራት መቻል አለባችሁ። ወደ ቀጣዩ መንገድ ደግሞ ስንሄድ እዚህ ጋር ሆስት የሚል ታገኛላችሁ። ሆስት ሴንተር የሚለውን ክሊክ አድርጋችሁ እዚህ ጋር ኮይናችሁን ያሳያችኋል። በሳምንት የምታገኙትን ወይም ደግሞ በሳምንት ያገኛችሁትን ኮይን ያስቀምጥላችኋል። እዚህ ጋር ኮይናችሁ እዚህ ጋር ከተመዘገበ ለምሳሌ አሁን እዚህ ጋር የኔ 500,000 ኮይን ይላል። ይሄን ኮይን አልሞላሁም። ይሄን ኮይን ስትሞሉ እዚህ ጋር የምታገኙት ኢንካም እየጨመረ ይሄዳል። ከታች በኩል ፖይንትስ ኢንካም የሚል አለ። እዚህ ጋር እንደምታዩት 30,000 ዛሬ አግኝቻለሁ። እንደምታዩት እንግዲህ እዚህ ጋር ያሉትን ነገሮች ራሳችሁ በራሳችሁ ታይም ማየት ትችላላችሁ። በ6 ቀን ውስጥ እዚህ ጋር ተቀምጠዋል። እኔ ያው እዚህ ጋር ያሉትን ነገሮች ስለማንሰራባቸው ነው። ማአት ናቸው የምታገኙባቸው መንገዶች። ስለዚህ ሆስት መሆንም ጥሩ ገንዘብ የምታገኙበት አንዱ መንገድ ነው። ወደ አራተኛው መንገድ ስንሄድ ኤጀንት መሆን ነው። ማክበሩና ኤጀንሲ የሚለው ጋር ግቡ። እዚህ ጋር ኤጀንት ስትሆኑም አሪፍ ገንዘብ መስራት ትችላላችሁ። የመጀመሪያው ለሁላችሁም ክፍት ነው፣ 8% ይላል። ቀጥሎ ደግሞ 12% 20 ሚሊዮን ይላል። ይሄ እያደገ ይሄዳል። አንደኛ ሰዎችን በጋበዛችሁ ቁጥር ሰዎችን መጋበዝ ብቻ ሳይሆን ያመጣችኋቸው ሰዎች ልክ እንደናንተ ገስት ላይ ቁጭ ብለው ሌሎች ሰዎችን እያመጡ ሲሄዱ በዛ የምታገኙት ኮሚሽን ነው። ለምሳሌ ፖፑ ላይቭ ላይ እንደሰራችሁት ከዚህ ቀደም ማለት ነው። ስለዚህ ከእናንተ የሚጠበቀው ምንድነው? ሰዎችን መጋበዝ ይሆናል ማለት ነው። ሰዎችን ስትጋብዙ በቀድሚያ በሆስት በኩል አምጧቸው። ከዛ በኋላ ልክ እንደዚህ ኤጀንት አፕላይ እንዲያደርጉ ታደርጋላችሁ። ለምሳሌ ኤጀንት አፕላይ ማድረግ ከፈለጋችሁ ቀጥታ እዚህ ጋር ስትገቡ ጆይን ኤጀንት አፕላይ ኤጀንት የሚል ይመጣላችኋል። እዛ ጋር የሚጠይቃችሁን ፎርም ማስገባት ነው። በጣም ቀላል ነው። ወደ ኤጀንት የሚቀይርላችሁን አይዲ ማስገባት ደግሞ አለባችሁ። ለምሳሌ የኔ አይዲ እዚህ ጋር የምታዩት ነው። ኤጀንት መሆን የምትፈልጉ ሰዎች ይህንን አይዲ ተጠቅማችሁ ብታዙ ለእኔ ይመጣልኛል። ኤጀንት መሆን ትችላላችሁ። እዚህ ጋር እንደምታዩቸው አፕሩቭ ኤጀንት ያደረኩላቸው እነዚህ እንዳለ እዚህ ጋር የምታዩቸው ኮሜንት ሴክሽን ላይ እንደምታዩት ኤጀንሲ አፕሊኬሽን ይላል። ይሄ ኤጀንሲ አፕሊኬሽን የሚለው እንዳለ ኤጀንት የሆኑ ሰዎችና አፕል አድርገው አክሴፕት የተደረጉ ሰዎች ናቸው። እዚህ ጋር እንደምታዩት አክሴፕትድ ይላል። ልክ እንደዚህ እኔ መልሼ ኤጀንት እንድትሆኑ ስለምከፍትላችሁ ይሄ ምንም አያሳስብም። እንዳልኳችሁ ስትከፍቱ በኔ ሊንክ እና በዚህ ኮድ ከሆነ እዛው በቀላሉ ማዘዝ ስለምትችሉ የኔ ስም እዛው ጋር ስለይመጣላችሁ በቀላሉ ልክ እንደነዚህ ሰዎች ለእናንተም ወደ ኤጀንትነት መቀየር እችላለሁ ማለት ነው። ሌላኛው ወይ ይሄ ኤጀንት የሚባለው ቦታ ነው ማለት ነው። ለመጨረሻ ጊዜ አንድ ልጨምርላችሁ። እሱም ምንድነው? ኢንቫይት የሚለው ነው። እዚህ ጋር የልብ ቅርጽ ያለችበትን ኢንቫይት የምትለዋን ክሊክ አድርጉና ወደ ውስጥ ግቡ። ይሄ እንግዲህ እዚህ ጋር እንደምታዩት እስከ $7 ፐር ዴይ መስራት ትችላላችሁ ይላል። እዚህ ጋር በኢንቪቴሽን የምታገኙት ኢንካም ነው። እዚህ ጋር እንደምታዩት እንግዲህ እኔ በኢንቪቴሽን ይሄን ያህል ሪዋርድ አግኝቻለሁ። 100 ምናምን ሰው ተመዝግቧል። በሚገርም ሁኔታ
በጣም ጥቂት ሰው ነው በእኔ ሊንክ የገባው። ቀድሞ ተመዝግቦ ይሆን አላቅም። ቴሌግራም ላይ ያለው 50,000 ሰው ነው፣ ግን የገባው ይሄን ያህል ሰው ነው። በጣም ይገርማል አይደለ ጋይስ? ይሄም አንዱ ገንዘብ የምታገኙበት መንገድ ነው፣ በኢንቪቴሽን ማለት ነው። እዚህ ጋር ሩሎች አሉ፣ የምታገኙባቸው ሩሎች አሉ። እዚህ ጋር ኢንቫይት 5 ሰው ስታስገቡ እንደዚህ 30K ይላል። እንደገና ደግሞ 20 ሰው እያለ 50 ሰው እያለ 100 ሰው እያለ ይሄን ያህል ፖይንት ይሰጣችኋል። እኔ እዛ ጋር ፖይንቱ ቀንሶ ነው ይመጣልኝ። በትክክለኛው ወይ አፕላይ ካላደረጉ ወይም ደግሞ የእናንተን ሊንክ ተጠቅመው በትክክለኛው መንገድ ካልገቡ ያው ስለማይቀበል የተወሰኑ ሰዎች ሊቆርጥ ይችላል። በዚህኛው መንገድ ገንዘብ መስራት ትችላላችሁ። እነዚህ ሁሉ ገንዘብ የሚሰሩባቸው መንገዶች ናቸው። አሁን ወደ ዊዝድሮ አደራረግ የምንሄድ ይሆናል። እንዴት አድርጋችሁ ገንዘባችሁን እንደምታወጡ አሳያችኋለሁ። እዚህ ጋር ፖይንት የሚለውን ክሊክ እናደርጋለን። በመጀመሪያ ደረጃ የምናደርገው ምንድነው? ዊዝድሮ የምናደርግበትን ሜትድ ነው የምንሞላው። አድ ፔመንት ሜትድ የሚለውን ክሊክ አድርጋችሁ እዚህ ጋር ብዙ ያስመርጣችኋል። እንደምታዩት እንግዲህ የኢትዮጵያ ባንክ፣ ቴሌብር አለ። ሁሉም በሽ ነው፣ ምንም ከባድ አይደለም። ቴሌብር ከመረጣችሁ የቴሌብር ቁጥራችሁ፣ ቴሌብር የተመዘገባችሁበትን ስም ትሞላላችሁ። ባንክም ከሆነ የባንካችሁን እንትን ትሞላላችሁ ማለት ነው። እኔ ማውጣት የምፈልገው በባይናንስ በኩል ስለሆነ፣ ምክንያቱም እንደምታዩት ታክሱ በጣም ዝቅተኛ ነው። በባይናንስ በኩል ሳወጣ 0.05 ታስክ ነው ፊ የሚወስደው። ስለዚህ ባይናንስ የሚለውን ክሊክ አደርጋለሁ ማለት ነው። እዚህ ጋር የባይናንስ አይዲን አስገባ ነው የሚለኝ። የባይናንስ አይዲን ላስገባ። የባይናንስ አይዲን አስገብቻለሁ፣ ሰሚት እለዋለሁ። እንደምታዩት ፓስወርድ ይጠይቃችኋል። ከዚህ በፊት ስከፍቱ ፔመንት ስታወጡ ፓስወርድ ይጠይቃችኋል። ያን ፓስወርድ እንዳትረሱ ብዬ አውርቼ ነበረ። ያንን ፓስወርድ ታስገባላችሁ። አሁን እንደምታዩት የባይናንስ አካውንቴ ኮኔክት ሆኗል። እንደምታዩት ቪው ነው የሚለው። ስለዚህ ባይናንሴ ሰሚት ሆኗል ማለት ነው። ወደኋላ መለስ ብዬ ሪስታርት ሳደርገው እንደምታዩት ዊዝድሮ ሜትዴ ባይናንስ ሆኗል። እናንተ ቴሌብር ከሞላችሁ ልክ እንደዚህ ባይናንስ እንደሚለው ቴሌብርም ሌሎችም ሜትዶች እንደዚሁ ይመጡላችኋል። የባንክ አካውንታችሁን እና ስማችሁን እንዳትሳሳቱ፣ ሌላ ቦታ እንዳይገባባችሁ ማለት ነው። ከዚህ በኋላ አሁን ምንድነው የምናደርገው? ዊዝድሮ ለማድረግ እንግዲህ አማውንት ይላል እዚህ ጋር ኢንተር አማውንት የሚል አለ። የምታወጡትን አማውንት ይጠይቃችኋል። 1 ሚሊዮን ኮይን ነው ማውጣት የምትችሉት። 100,000 ኮይን $1 ነው። ስለዚህ 1 ሚሊዮን ኮይን $10 ነው። ከ$10 ጀምሮ ነው ማለት ነው ማውጣት የምትችሉት። እዚህ ጋር እንደምታዩት እኔ ያለኝ 700,000 ፖይንት ነው። ስለዚህ ይህንን ዊዝድሮ ማድረግ አልችልም። ነገር ግን ከዚህ ቀደም ዊዝድሮ ያደረግኩት ስላለ ቪዲዮ ስለቀረስኩኝ እሱን አሳያችኋለሁ። በሱ አብረን ዊዝድሮ እንዴት እንደምናደርግ እናያለን። ይህንን ግን ቅድሚያ አስተካክሉ። ይሄ ከዚህ ቀደም ሳወጣ የቀረስኩት ቪዲዮ ነው። እዚህ ጋር እንደምታዩት ማውጣት የምፈልገው እኔ 3 ሚሊዮን ነው። 4 ሚሊዮን ነው ያለኝ። ስለዚህ 3 ብዬ ጽፍና ዊዝድሮ የሚለውን ክሊክ አደርገዋለሁ። እዚህ ጋር እንደምታዩት ፓስወርድ ይጠይቃችኋል። የቅድሙን ፓስወርድ መልሳችሁ ማስገባት ነው። እንደምታዩት ዊዝድሮ ሰሚት ብሎ በቃ ጨርሰናል ማለት ነው። ዲቴይል የሚለውን ከላይ በኩል ክሊክ ስታደርጉ እዚህ ጋር ዊዝድሮ ያደረጋችሁትን ያመጣላችኋል። ከላይ ኮንፈርም ስትሉት ይሄው ዊዝድሮ 3 ሚሊዮን። ትንሽ ጠብቃችሁ ፔንዲንግ ነው የሚለው። ከትንሽ ቆይታ በኋላ ወደ አካውንታችሁ ይገባላችኋል ማለት ነው። በጣም ቀላል ነው ዊዝድሮ አደራረጉ። ስለዚህ በዚህ መልኩ ገንዘባችሁ ማውጣት ትችላላችሁ። በጣም ቀላል ነው። እኔ ግን ሪከመንድ ማደርጋችሁ በባይናንስ በኩል ብታወጡ አሪፍ ነው። ቢኮዝ ፊው ይቀንሳል። ሁለተኛ ደግሞ ዶላሩን ስታገኙት ኢንካሙ ይጨምራል። ይገባችኋል። ግን ያው ፋይናንሻል አድቫይስ አይደለም። ኦኬ፣ በራሳችሁ ወይም ደግሞ በሚመቻችሁ መንገድ ማውጣት ትችላላችሁ። ቀጥሎ ወደ ኮይን ሴለር እንሄዳለን። እዚህ ጋር ኮይን ሴለር የሚል አለ። እሱን ክሊክ አድርጉ። እዚህ ጋር እንደምታዩት እንግዲህ ኮይን ሴለር ለመሆን የምትሞሏቸው ፎርሞች ይኖራሉ። ፔመንት ሜትድ መሞላት አለባችሁ። ሲቲንግ የሚለውን ክሊክ አድርጉና እዚህ ጋር ፔመንት ሜትዱን ሙሉ ኢትዮጵያ የሚለውን ክሊክ አድርጉ።
እዚህ ጋር ኢትዮጵያ ስለሆናችሁ እዚህ ጋር ባንኮቹንና ቴሌብር ያመጣላችኋል። እኔ ለቴሌብር ልምረጥና ሰሚት ልበለው። በመቀጠል ወደ ኋላ እንመለሳለን። ሌላም ሜተድ ማስገባት ትችላላችሁ። ጌቲንግ ሜሴጅ የሚለውን ክሊክ አድርጋችሁ ዲስክሪፕሽን መጻፍ ትችላላችሁ። የኮይናችሁን ዋጋ ይሄን በዚህ ያህል ምናምን እያላችሁ እዚህ ጋር መጻፍ ትችላላችሁ። በጣም ቀላል ነው። ምንም የሚከብድ ነገር የለውም። አሁን ዋናው ነገር እዚህ ጋር ነው። ትራንስፈር የሚል አለ። እሱን ክሊክ ስታደርጉ ልክ እንደዚህ ይከፍትላችኋል። አይዲ አለ፣ የሰዎች አይዲ አለ። ለምሳሌ የኔ አይዲ ቅድም ስከፍቱ ይህን ተጠቀሙ ያልኳችሁ ማለት ነው። አይዲያችሁን ማግኘት ከፈለጋችሁ የእናንተን ይኸው እዚህ ጋር እንደምታዩት አይዲ የሚል አለ። እሱን ኮፒ አድርጋችሁ ማስገባት ነው። ኮፒ አድርጋችሁ እሱን ማስገባት ነው። አይዲ የሚለውን እዚህ ጋር አሁን ለምሳሌ ክሊክ ስታደርጉ እንደዚህ ቼክ ይላችኋል። ይኸው እንደምታዩት የኔን ስም መልሶ ያመጣል። መሸጥ የምትፈልጉትን ወይም ደግሞ ልትልኩለት የምትፈልጉትን እዚህ ጋር ኮይኑን ታስቀምጣላችሁ ማለት ነው። እንደዚህ አድርጋችሁ ኮይኑን ታስቀምጡለታላችሁ። አንድ ክሊክ ስታደርጉ 1000 ነው። እዚህ ጋር እንደምታዩት 1000 ኮይን ነው። ድጋሚ 0 ስትጨምሩ ስንት እንደሚሆን ይኸው። ኦኬ 1000 ከተባላችሁ እንደዚህ 1000 እንዳትጽፉ። ኦኬ 1000 ከሆነ አንድ ብቻ ነው የምትጽፉት። 10000 ከሆነ እንደዚህ 10 ትጨምራላችሁ። እንደዛ እያለ ነው የሚቀጥለው። በዚህ መልኩ ቀጥታ ሴንድ ማድረግ ነው፣ ትራንስፈር ማድረግ ነው። ያው ትራንዛክሽናችሁን በዚህ መልኩ እንትን ማድረግ ትችላላችሁ። እዚህ ጋር ሪቻርጅ የሚል አለ። ሪቻርጅ ከነሱ ራሱ ኮይን መግዛት ነው በዶላር። እዚህ ጋር እንደምታዩት ኮይን ይሸጣሉ። ሜቶዱ ባይናንስ አለ፣ ኢብር አለ፣ እንዲሁም ደግሞ USDT TRC20 አለ። በዛም እናንተ ራሳችሁ ኮይን መግዛት ትችላላችሁ። ኤክስቼንጅ የሚል አለ። ኤክስቼንጅ ደግሞ እዚህ ጋር ያላችሁን ኮይን ኤክስቼንጅ ማድረግ ነው። ያላችሁን ፖይንት ወደ ኮይን ኤክስቼንጅ ማድረግ ነው። ለምሳሌ እዚህ ጋር እንደምታየው እንግዲህ 10 ሚሊዮኑ 9 ሚሊዮን ኮይን ይሰጣችኋል ይላል። ያላችሁን ኮይን ኤክስቼንጅ ማድረግ ትችላላችሁ። ነገር ግን ፖይንታችሁ 10 ሚሊዮን ፖይንት ሊኖራችሁ ይገባል። 10 ሚሊዮን ፖይንት ሲኖራችሁ ወደ 9 ሚሊዮን 600 ሺህ ኮይን ትቀይራላችሁ። ከዛ በኋላ ይህን ኮይን ቅድም እንዳሳየኋችሁ በዚህ በአይዲ በኩል መሸጥ ትችላላችሁ። አለበለዚያ ደግሞ እዚህ ጋር በዶላር ገዝታችሁ አትርፋችሁ መሸጥ ትችላላችሁ። ይህን ያህል ቀላል ነው። ምንም የሚከብድ ነገር የለውም። ይህንን ይመስላል። በዛሬ ቪዲዮ በጣም እንደተጠቀማችሁ ተስፋ አደርጋለሁ። ቴሎ አፕ ላይ ይሄ የመጨረሻ መደምደሚያ ቪዲዮ ይሆናል ብዬ ተስፋ አደርጋለሁ። ባይ ዘ ዌይ እንደነዚህ አይነት አፖች ፈጠን ብላችሁ መስራት መልካም ነው። ልክ እንደተጀመሩ ሰዎችን ሰብስባችሁ ቶሎ ቶሎ ቀልጠፍ ብላችሁ መስራት በጣም ያዋጣል። ምክንያቱም አዳዲስ ተመዝጋቢ ታገኛላችሁ። ሁለተኛ የሚሰሩ ሰዎች ሲመጡ ከናንተ ስር ከሆኑ አሪፍ ኢንካም ታገኙበታላችሁ፣ ላይክ በኤጀንት በኩል ማለት ነው። ስለዚህ እንደነዚህ አይነት አፖች ሲመጡ ወዲያው ነው ፈጥናችሁ መጀመርና ፈጥናችሁ ሰዎችን መመዝገብ ያለባችሁ። የሆነ ነገር አወርዱ እንደዚህ ስሩ ትባላላችሁ፣ ታወርዳላችሁ፣ ቁጭ ትላላችሁ። እሱ ቁጭ ብሎ ነው የሚያያችሁ። ምንም ሳንቲም ሰባሪያ ሳንቲም ዱምቡሎ አትሰሩ። እውነታው ይሄ ነው። መሳተፍ መቻል አለባችሁ። ሰው መጋበዝ አለባችሁ። አክቲቪቲዎችን መስራት አለባችሁ። ቅድም ያሳየኋችሁን እያንዳንዱን ነገር መስራት መቻል አለባችሁ። ካልሰራችሁ ቁጭ ብሎ ነው የሚያያችሁ። ለማንኛውም ቴሌግራም ቻናላችንን ተቀላቀሉ። የኔ ትክክለኛው ቴሌግራም ቻናል እንደምታዩት እንግዲህ 50,000 or 49,000 ተከታይ አለው በአሁኑ ሰዓት። እንዳትሳሳቱ፣ የኔ በትንሹ ከ49,000 በላይ ተከታይ ነው ያለው። ለምን እንደሆነ ባላቅም ሰሞኑን ቀንሶ ነው እንጂ 51,000 አካባቢ ተከታይ የነበረኝ። አብዛኞች ተከፍተዋል በኔ ስም በዲ ፕሮፋይል ምናምንና እንዳትጭበረበሩ፣ ሰዎችን እንትን እንዳይሏችሁ ጥንቃቄ አድርጉ። እዛ ላይ ስራዎች ሲመጡ ቀድሜ ጭንላችኋለሁ። ዲስከሽን ግሩፕም ስላለ እዛ ላይ የምትፈልጉትን ጥያቄም መጠየቅ ትችላላችሁ። ለማንኛውም መልካም ጊዜ ይሁንላችሁ። ፒስ